ፊልሙ የሚጀምረው አንድ ሰው ጸጥ ባለ መንገድ ላይ መኪናውን ቀስ እያለ እየነዳ በማሳየት ነው። ሰውየው አንድ ሰው ወይም ነገር የሚፈልግ ይመስል አይኖቹ አካባቢውን ያለማቋረጥ ይቃኛሉ። ከጥቂት ቆይታ በኋላ አንዲትን ጥቁር መኪና መከተል ይጀምራል። መኪናዋ ወደ ጨለማና ሰው ወደ ሌለበት ጠባብ መንገድ እስክትታጠፍ ድረስ በቅርበት ይከታተላታል። ከዚያም ድንገት ፍጥነቱን ጨምሮ ጥቁሯን መኪና ይገጫታል። የጥቁሯ መኪና አሽከርካሪ ከመኪናው ወጥቶ ለኢንሹራንስ ኩባንያ ለማሳየት ጉዳቱንና የገጨውን መኪና በስልኩ በጥንቃቄ መቅረጽ ይጀምራል። የነጭ መኪናው አሽከርካሪም እንዲሁ ይወርዳል። በተረጋጋ ስሜትም ያናግረዋል። ነገር ግን ተጎጂው ትኩረቱን ጉዳቱን በመቅረጽ ላይ ሳለ ሰውየው ድንገት ቢላዋ አውጥቶ ይወገዋል። የቆሰለውን ሰው ወደ ራሱ መኪና እንዲገባ ያስገድደዋል። ከዚያም ሙሉ በሙሉ እስኪሞት ድረስ ያለምንም ምህረት መውጋቱን ይቀጥላል። በመጨረሻም በተረጋጋ ሁኔታ በነጭ መኪና እየነዳ አካባቢው ይሰወራል። በማግስቱ ጠዋት ሁለት የፖሊስ መኮንኖች ወደ ወንጀሉ ስፍራ ያመራሉ። ከእነሱ መካከል አንደኛው መርማሪ ቴሱክ በዕለት ተዕለት የፖሊስ ስራው በመሰላቸት እጅግ በጣም ደካሞ ይታያል። በትራፊክ ምክንያት መኪናቸው ሲቆም ቴሱክ በመንገድ ዳር የተሰበሰቡ የወንበዴ ቡድን አባላትን ያስተውላል። ከመኪና ወርዶ ወደ እነሱ በመጓዝ ወደ መዝናኛ ቦታቸው ለመግባት ይሞክራል። የወንበዴ ቡድን አባላት ሊያስቆሙት ይሞክራል። እሱ ግን ለመስማት ፈቃደኛ አልነበረም። አንደኛው ጉቦ ሊሰጠው ጭምር ይሞክራል። በዚያን ጊዜ ቴሱክ ትዕግስቱን ያጣል። ይመታቸውና ጥሶ ወደ ውስጥ ይገባል። በዚያው ቅጽበት ዶንግሱ የተባለው የወንበዴዎች ቡድን መሪ የጠዋት ስልጠናውን እያከናወነ ቦክስ ይለማመድ ነበር። ቀኝ እጁ የሆነው ረዳቱ አንድ የፖሊስ መኮንን ካሲናቸውን መውረሩን ሊያሳውቀው ይገባል። ዶንግሱ ወደሆነ የቦክስ ከረጢቱን መምታት ያቆማል። ጓንቶቹን አውልቆ ሰዎቹ ወደ የቦታቸው እንዲመለሱ ያዛል። ከዚያም ሰራተኞቹን ሰብስቦ ሌላ የወንበዴ ቡድን መሪ ለማግኘት ይወጣል። በመንገድ ላይ ሳለ ዶንግሱ ለፖሊስ አዛዡ በመደወል አንድ ፖሊስ ችግር እየፈጠረ መሆኑን ያሳውቀዋል። ሁኔታው እንዲስተካከልም ይጠይቃል። የፖሊስ መኮንኑ በሚስጥር ለዶንግሱ እንደሚሰራ ግልጽ ይሆናል። ይህ በእንዲህ እንዳለ መርማሪ ቴሱክ ግድያ ወደ ተፈጸመበት ቦታ ይደርሳል። የወንጀል ምርመራ ቡድን ናሙናዎችን እየሰበሰበ አስከሬኑን ይመረምራል። ዋና መርማሪዋ የተጎጂውን የኪስ ቦርሳ አለመኖሩን በመጥቀስ ክስተቱ ዝርፊያ ሊሆን እንደሚችል ትናገራለች። ነገር ግን ቴሱክ አልተዋጠለትም። ግድያው የተፈጸመበት መንገድ እጅግ በጣም አረመኔያዊ ነበር። ተራ ሌባ ገንዘብ ብቻ ነው የሚፈልገው እንጂ ሰውን እንዲህ ባለ ዘግናኝ ሁኔታ አያርድም። ወንጀሉ የተፈጸመበትን ቦታ እየመረመረ ሳለ ቴሱክ በተጎጁ መኪና የኋላ ክፍል ላይ ነጭ ቀለም ምልክቶችን ያገኛል። አንድ ነጭ መኪና እንደገጨው ይጠረጥራል። ይህንን ለመርማሪዋ ቢያሳያትም እሷ ግን ምናልባት የቆየ ጉዳት ሊሆን ይችላል በማለት ሀሳቡን ውድቅ ታደርገዋለች። በሌላ ቦታ ዶንግሱ ስለ ንግሥት ያለመወያየት ሳንግዶ ከተባለ ሌላ የወንበዴ ቡድን መሪ ጋር ይገናኛል። ዶንግሱ የሳንግዶ የሚያበሳጭ አመጋገብ ልማድና የንቀት እይታ ቢያበሳጨውም ለመረጋጋት ይጥራል። በሰላም ለመደራደር ይሞክራል። ነገር ግን ሳንግዶ ስግብግነቱ እየጨመረ መጥቶ ከፍተኛ የትርፍ ድርሻ ይጠይቃል። የዶንግሱ ቀኝ እጅ የሆነው ረዳት በሳንግዶ ባህሪ ላይ ተቃውሞ ያሰማል። የሳንግዶ ረዳትም አለቃውን በንቀት ስላናገረው በቁጣ ይመልሳል። ውጥረቱ ይጨምራል። ዶንግሱ በድንገት ሁኔታውን ይቆጣጠረዋል። የራሱን ረዳት ወደፊት ጠርቶ ይመተዋል። ከዛም የሳንግዶ ረዳት ይጠራል። እሱ በታዛዥነት ወደፊት በመቅረብ ለቅጣት ይዘጋጃል። ለሁለቱም ትምህርት ለመስጠት በመወሰን ዶንግሱ የረዳቱን የፊት ጥርሶች ይዞ በባዶ እጁ በጭካኔ ይነቅላቸዋል። ከዚያም በሳንግዶ መጠጥ ውስጥ ይጨምራቸውና እንዲጠጣው በቅዝቃዜ ስሜት ይነግረዋል። ሳንግዶ በፍርሃት ተውጦ ይታዘዛል። በኋላ ላይ በፖሊስ ስብስብ ወቅት መርማሪ ቴሱክ ያገኘውን ግኝት ያቀርባል። ያለፉት 3 ግድያዎች የተፈጸሙት በቢላዋ መሆኑን ያብራራል። እንዲሁም በፎረንሲክ ምስሎች ላይ በመመስረት ግድያው በአንድ አይነት መሳሪያ የተፈጸመ ይመስላል። በዘፈቀደ ተጎጆችን የሚያጠቃ ተከታታይ ገዳይ ያጋጠማቸው እንደሆነ ያምናል። የፖሊስ አዛዡ እጅግ በጣም ይቆጣል። ቴሱክ ለዚህ ጉዳይ አልተመደበም ነበር። እንዲሁም ቀደም ሲል ካስኖ እንደወረረው ሁሉ ሁልጊዜ ከስልጣኖች በሆነ ጉዳዮች ላይ ጣልቃ እንደሚገባ ይከሰዋል። ያለ ፈቃድ በወንበዴዎቹ ጉዳይ ላይ ጣልቃ መግባቱን ከቀጠለ መጨረሻው ለሱ መልካም እንደመሆን ያስጠነቅቀዋል። ይህ በእንዲህ እንዳለ ዶንግሱ ስብሰባውን ጨርሶ ለተወሰነ ጊዜ ብቻውን መሆን እንደሚፈልግ ለቀኝ እጁ ይነግረዋል። ሰዎቹ እንዲሄዱ ያዛል። ራሱ መኪናውን እየነዳ ወደ ቤት ለመመለስ ይወስናል። ወደ ቤት እየተመለሰ በስልክ እየተነጋገረ እያለ ድንገት መኪናው ከበስተጀርባ ይመታል። በከባድ ዝናብና በጨለማ ምክንያት በግልጽ ማየት አይችልም። ከመኪና ወርዶ ከተመሳሳይ ተከታታይ ገዳይ ጋር ፊት ለፊት ይገናኛል። ገዳዩ በዝናብ ምክንያት በደንብ ማየት እንዳልቻለ በመግለጽ ይቅርታ ይጠይቃል። ዶንግሱ ምንም እንዳልሆነና መሄድ እንደሚችል በተረጋጋ ሁኔታ ይነግረዋል። ገዳዩ የተደረገ ይመስላል። አብዛኞቹ ሰዎች ጉዳቱን በመመርመር ትኩረታቸው ይይዝ ነበር። ነገር ግን ዶንግሱ ወደ መኪናው ለመመለስ ፊቱን ባዞረበት ቅጽበት ገዳዩ ጥቃት ይሰነዝራል። ብዙ ጊዜም ይወገዋል። በዚህ ጊዜ ግን ነገሮቹ እንደታቀደው አልሄዱም።
ለመሮጥ ወይም ምህረት ለመለመን ከሞከሩት የቀድሞ ተጎጂዎች በተለየ መልኩ ዶንግሱ መልሶ በመዋጋት ያስደነግጠዋል። ዶንግሱ በአካላዊ ጥንካሬው የተሻለ በመሆኑ መጀመሪያ ላይ ገዳዩን ያሸንፈዋል። ወደ መሬት ጥሎም ያለምንም ምህረት ይመታዋል። ነገር ግን ከፍተኛ ደም መፍሰስ ጥንካሬውን ማዳከም ይጀምራል። ገዳዩ እድሉን በማየት እንደገና ለመዋጋት ወደፊት ይጠጋል። ዶንግሱ ባዶ እጁ ቢላዋን ይዞ ይነጥቀዋል። በዚህ ጊዜ በቀጥታ ወደ ገዳዩ ደረት ውስጥ ይወገዋል። ገዳዩ ጨርሶ ካልጠበቀው የመከላከል እርምጃ የተነሳ ይደናገጣል። ወደ መኪናው ሩጦ ይገባል። ዶንግሱ በደምና በስቃይ ተውጦ በመንገዱ መሃል ይቆማል። ገዳዩ በጭካኔ መኪናውን አዙሮ ይገጨዋል። በአስፋልቱ ላይም ጥሎት ይሄዳል። ዶንግሱ በአስቸኳይ ወደ ሆስፒታል ይወሰዳል። በዚያ ቅጽበት የሱ ሰራተኞች ቀደም ሲል አግኝቶት የነበረውን የተቀናቃኝ የወንበዴ መሪ ሳንግዶ ከጥቃቱ በስተጀርባ ሊሆን እንደሚችል ወዲያውኑ ይገምታሉ። ማረጋገጫ ሳያገኙ የዶንግሱ ቀኝ እጅ የሳንግዶን መጋዘን በመውረድ ሰዎቹን በጭካኔ ይደበድባቸዋል። ይህ በእንዲህ እንዳለ ገዳዩ ኪዮንግ ራቅ ባለ ቦታ መኪናው ውስጥ ተደብቆ ቁስሉን ለማከምና ለመስፋት ይሞክራል። ሁልጊዜ ከግድያ ያገኘ የነበረውን እርካታ ባለማግኘቱ ተበሳጭቶ በእግሩ መጓዝ ይጀምራል። በመጨረሻም ወደ አንድ የውሻ እርባታ ቦታ ይደርሳል። ውሾቹ መጮህ ሲጀምሩ የእርባታው ባለቤት ሁኔታውን ለማየት ይወጣል። ነገር ግን የገዳዩ ቀጣይ ሰለባ ይሆናል። በኋላ ላይ ዶንግሱ ሆስፒታል ውስጥ ይነቃል። ቀኝ እጁም በሳንግዶ ላይ ጥቃት ማድረሱን ይገነዘባል። ነገር ግን ዶንግሱ ከዚህ ጉዳይ ጋር ሳንግዶ ምንም ግንኙነት እንደሌለው እርግጠኛ ነው። አጥቂው ለመጀመሪያ ጊዜ ማየቱ እንደሆነና ሰውየው ቢላዋ የተጠቀመበትን መንገድ ቀደም ሲል ካጋጠሙት ነገሮች ሁሉ የተለየ መሆኑን ይገልጻል። ሰዎቹ ፈልገው እንዲያገኙት የነጭ መኪናዋን መግለጫና የሰሌዳ ቁጥር በጥንቃቄ ይጽፋል። ብዙም ሳይቆይ መርማሪ ቴሱክ አጥቂውን ለመለየት የዶንግሱን ምስክርነት ለመቀበል ወደ ሆስፒታል ክፍል ይገባል። ነገር ግን ዶንግሱ ለመተባበር ፈቃደኛ አይሆንም። ክብሩን ለመመለስና ዝናውን ለማስከበር ሰውየውን ራሱ ፈልጎ ማግኘት ይፈልጋል። ዶንግሱ እንደማይረዳው የተረዳው ቴሱክ በራስ ምርምር ይጀምራል። ዶንግሱ መኪና እየነዳ በነበረበት ወቅት በመንገድ ላይ መዋጋቱን ስላወቀ ቴሱክ በቀጥታ የዶንግሱ መኪና ወደ ቆመበት ያመራል። እንደጠረጠረውም መኪናዋ ከበስተጀርባ በነጭ መኪና በግልጽ ተመታለች። ይህ የእሱን ግምት ያረጋግጣል። ላለፈው ግድያ ተጠያቂ የሆነው ያው ተመሳሳይ ሰው ነው። ብዙም ሳይቆይ ሳንግዶ ሆስፒታል ውስጥ ዶንግሱን ይጎበኘዋል። በዶንግሱ ሰራተኞች በተፈጸመው ጥቃት ብዙ ሰዎች እንደተጎዱ ይገልጻል። ዶንግሱ ኃላፊነቱን በመውሰድ ለደረሰው ጉዳት ካሳ ለመክፈል ፈቃደኛ ይሆናል። ነገር ግን ሳንግዶ አልረካም። ዶንግሱ የሚቆጣጠረውን የከተማዋን ግማሽ ክፍል ይጠይቃል። ከዚያም እያፌዝበት ለመሆኑ በመንገድ መሃል ተደብድቦና ተውቶ የሚወድቅ ምን አይነት የወንበዴ መሪ ነው በማለት ይሳለቅበታል። ከእንዲህ አይነቱ ውርደት በኋላ ዶንግሱ ራሱን መግደል እንዳለበት ጭምር ይናገራል። በፖሊስ ጣቢያው ቴሱክ የበላይ አዛዡን ጉዳዩን ለሱ እንዲሰጠው ለማሳመን ይሞክራል። ግድያዎቹ በአንድ ገዳይ የተፈጸሙ መሆናቸውን ዶንግሱ እሱን ያየ ብቸኛ በሕይወት የተረፈ ሰው በመሆኑ ተጠርጣሪውን ለመለየት ብቸኛው ዕድላቸው እንደሆነ ይከራከራሉ። ነገር ግን የፖሊስ አዛዡ ዶንግሱ በጭራሽ እንደማይተባበር በመግለጽ ሀሳቡን ውድቅ ያደርገዋል። ቴሱክንን ከቢሮ ያባረዋል። ይህ በእንዲህ እንዳለ ገዳዩ ኪዮንግ ግድያውን ይቀጥላል። በአንድ የነዳጅ ማደያ አንድ የነጭ መኪና አሽከርካሪ በስልክ ከባለቤቱ ጋር ሲነጋገር ይመለከታል። ያለምንም ማወላወል ይገድለዋል። የጭነት መኪናውን ይሰርቃል። ነገር ግን እየነዳ ሲሄድ ሌላ ሰው ከበስተጀርባው ተኝቶ እንደነበር ይረዳል። በትግል ወቅት ሁለተኛው ሰውን ለመግደል ሲሞክር ቢላዋ ከጭነት መኪና ላይ ይወድቃል። በዶንግሱ ዋና መስሪያ ቤት ዶንግሱ አንድ ባለሙያ ሰዓሊ በመቅጠር የአጥቂውን ዝርዝር መግለጫ ይሰጣል። ስዕሉ ተጠናቆ እጅግ በጣም የተቀራረበ መሆኑን ሲያይ ዶንግሱ ስዕሉን ለቀኝ እጁ በመስጠት ፖሊሶቹ ሳይቀድሟቸው ገዳዩን እንዲያገኙ ያዘዋል። ብዙም ሳይቆይ መርማሪ ቴሱክ በዶንግሱ ካሲኖ ላይ ድንገተኛ ፍተሻ ያደርጋል። ቴሱክ ከዶንግሱ ጋር ፊት ለፊት በመገናኘት የቁማር ማሽኖቻቸውን እንደመረመሩና ደንበኞችን ለማጭበርበር የተሰሩ መሆናቸውን እንደደረሱበት ይገልጻል። ዶንግሱ ለምርጫ ይሰጠዋል። ገዳዩን ለመያዝ መተባበር ወይም በማጭበርበር ወንጀል መታሰር። ቴሱክ ይህ ተራ ነፍሰ ገዳይ እንዳልሆነ ያብራራል። እሱ ተከታታይ ገዳይ ነው። አሁን ካላስቆሙት ተጨማሪ ንጹሃን ሰዎች ያልቃሉ። ነገር ግን ዶንግሱ ገዳዩን የሚፈልገው ክብሩን ለመመለስና ሌሎች ማስተማሪያ ለማድረግ ነው። በኋላ ላይ ዶንግሱ ከረዳቱ ጋር ይገናኛል። ረዳቱም የገዳዩን ነጭ መኪና ያሉበትን ቦታ እንዳገኙ ሪፖርት ያደርጋል። መኪናዋ ከተገኘችበት ቦታ አቅራቢያ ስለተፈጸመ ግድያም ሰምተዋል። አካባቢውን ሲፈልጉ የገዳዩን ቢላዋ አግኝተዋል። ሁኔታው እየተገለጠ ሲሄድ የዶንግሱ ግዛት መፈራረስ መጀመሩ ግልጽ ይሆናል። በተቀናቃኝ ወንበዴዎች ዘንድ ያለው ዝና ተበላሽቷል። የሳንግዶ ድርጅትም ቀድሞ በመንቀሳቀስ እሱ ለማገገም እየታገለ ባለበት ወቅት የዶንግሱን ግዛት በቁጥጥር ስር እየዋለ ነው። ዶንግሱ እንደደከመ የሚገልጹ ወሬዎች በወንበዴው ዓለም ውስጥ ሲሰራጭ ዝናው እየፈረሰ መሆኑ ይገነዘባል። በተቻለ ፍጥነት ስሙን ለመመለስ በመወሰን አንድ ደፋር ውሳኔ ያደርጋል። ከመርማሪ ቴሱክ ጋር ለመተባበር ይወሰናል። በሚስጥር ይገናኛሉ። ዶንግሱ ለቴሱክ ሰዎች የገዳዩን መኪና እንዳገኟት ይነግረዋል።
የቢላዋውን መገኘት ሆን ብሎ በሚስጥር ቢይዘውም አንድ ስምምነት ያቀርባል። ሰዎች በቴሱክ እዝ ስር የሚሰሩ ሲሆኑ እሱ ደግሞ ደሞዛቸውንና ወጪያቸውን ይሸፍናል። በምላሹ ማንኛውም ወገን የሚያገኘው መረጃ ለሌላው ማጋራት አለበት። እንዲሁም ገዳዩን ቀድሞ የያዘ አካል በራሱ መንገድ እርምጃ ይወስዳል። ቴሱክ በጥንቃቄ ለመተባበር ይስማማል። ነገር ግን በነፃነት መናገር ሲጀምር ዶንግሱ ንግግሩን በሚስጥር እየቀረጸ እንደነበር ይገነዘባል። ቴሱክ ስለ አንድ ስሜታዊ ጉዳይ ፍንጭ በሰጠ ቁጥር ዶንግሱ አስቀድሞ በሌላ ቦታ ይቀርጸዋል። በቁጣ ቢዋጥም ምርጫ ያጣው ቴሱክ ከሱ ጋር በመስራት ከመቀጠል ውጭ ሌላ አማራጭ እንደሌለው ይረዳል። በኋላ ላይ ቴሱክ ከሁለት ታማኝ የሥራ ባልደረቦቹ ጋር በመገናኘት የፖሊስ አዛዡን ሳያውቅ ሙሉ በሙሉ በምስጢር ለመስራት ይወስናል። ሁሉንም ከባድ ስራ እሱ ሰርቶ ያገኘውን ማስረጃ ለሌላ ሰው አሳልፎ በመስጠት ጉዳዩን እንዲፈታው ለማድረግ ፈቃደኛ አይደለም። በዚያ ቅጽበት ዶንግሱ ከቀኝ እጅ ረዳቱ ጋር ተቀምጦ ስዕልና የተበላሹ መኪና ገዳዩን ለመለየት በቂ እንደማይሆኑ ያምናል። ጠንካራ ማስረጃዎች ያስፈልጓቸዋል። የጣት አሻራና ዲኤንኤ ፖሊስ ብቻ በህጋዊ መንገድ ሊያገኝ የሚችላቸው ነገሮች ናቸው። ቴሱክ ጠቃሚ የሆነው በዚህ ቦታ ላይ ነው። ብዙም ሳይቆይ የፖሊስ ፎሬንሲክ ቡድን በዶንግሱ ህገወጥ የቁማር መጋዘን ውስጥ ተደብቆ የተገኘውን የገዳዩን መኪና ይመረምራል። ቴሱክ ተከታታይ ገዳይ እስኪያዝ ድረስ ህገወጥ ቦታውን ለጊዜው ችላ እንደሚሉት ግልጽ ያደርጋል። ነገር ግን ዶንግሱ ገዳዩን መያዝ ጊዜ እንደሚወስድና የሱ የወንጀል ግዛት ተጨማሪ አለመረጋጋትን ሊሸከም እንደማይችል ያውቃል። ሳንግዶ አስቀድሞ መስመሩን ስላለፈ ዶንግሱ ጨካኝ እርምጃ ይወስዳል። ረዳቱን በመላክ ሳንግዶን ተኝቶ እያለ እንዲገደል ያደርጋል። ረዳቱ የተከታታይ ገዳዩን ቢላዋ በመጠቀም ወንጀሉን ፈጽሞ ቢላውን እዚያው ይተዋል። ይህም ፖሊሶቹ ግድያውን የፈጸመው ተከታታይ ገዳይ እንደሆነ እንዲያስቡ ያደርጋል። በማግስቱ ጠዋት ሴቷ መርማሪ እየሮጠች ስፖርት ስትሰራ ቴሱክ ያገኛታል። ከገዳዩ መኪና የተሰበሰቡትን የፎሬንሲክ ናሙናዎች ከገንዘብ ጋር በሚስጥር ይሰጣታል። ሁሉም ነገር በዝምታ እንድታከናውንና ለሱ ብቻ ሪፖርት እንድታደርግ ጠይቃታል። በኋላ ላይ እሷ ሳንግዶ ወደ ተገደለበት ቦታ ስትደርስ ቢላውን አሁንም እዚያ እንዳለ ታገኘዋለች። ቴሱክ በፖሊስ ስብሰባ ላይ እያለ እሷ አስደንጋጭ ዜና በመያዝ ስልክ ትደውላለች። በቢላዋ ላይ የተገኘው ዲኤንኤ በቅርቡ ከተፈጸሙ ተከታታይ ግድያዎች ሰለባዎች ናሙና ጋር ይዛመዳል። በተጨማሪም ሳንግዶ መገደሉና የተከታታይ ገዳዩን ዲኤንኤ የያዘው ያው ቢላዋ ጥቅም ላይ እንደዋለ ታስታውቀዋለች። ቴሱክ ወዲያውኑ ምን እንደተፈጠረ ይረዳል። ዶንግሱ ሳንግዶ ገድሎት መሆን አለበት። ወዲያውኑ ዶንግሱ ሄዶ ይጋፈጠዋል። ከባድ ክርክር ይነሳል። ነገር ግን ዶንግሱ በተረጋጋ ሁኔታ በአካላዊ ጥንካሬ በላይነቱን ያሳያል። ቴሱክ ሳንግዶን መግደሉን በቀጥታ ሲጠይቀው ዶንግሱ በግልጽ ያምናል። ይህ በስምምነታቸው ላይ ምንም የሚያመጣው ለውጥ እንደሌለ ይከራከራል። ተከታታይ ገዳዩ እስኪያዝ ድረስ አብረው መስራታቸውን ይቀጥላሉ። ብዙም ሳይቆይ በከተማዋ ላይ ዜናው ይሰራጫል። ተከታታይ ገዳይ በነፃነት እየተንቀሳቀሰ ይገኛል። ኪዮን ግን ዜናውን በዝምታ ይከታተላል። በሳንግዶ ግድያ ራሱ መወንጀሉን ሲመለከት ሁኔታውን ለመመርመር ይወሰናል። በሳንግዶ ቀብር ላይ ተገኝቶ ዶንግሱን በሀዘንተኞቹ መካከል ያየዋል። ገዳዩ ወደ ሳንግዶ ረዳት በመቅረብ በቀጥታ ዶንግሱ ላይ እያየ አንድ ሰው የሱን ቢላዋ ተጠቅሞ ሳንግዶን እንደገደለ የሚገልጽ ማስታወሻ ይሰጠዋል። ነገር ግን የሳንግዶ ረዳት ማስታወሻው አያስፈልገውም። እሱ አስቀድሞ ዶንግሱን ይጠረጥር ነበር። ከቀብሩ ከወጣ በኋላ ገዳዩ ጥቃቱን ይቀጥላል። ሌላ ሰውን በተመሳሳይ አረመኔያዊ መንገድ ይገድላል። በኋላ ላይ ቴሱክ ከዶንግሱ ስልክ ይደርሰዋል። ተጨማሪ ማስረጃውን ለመፈለግ የገዳዩን መኪና ባለበት ቦታ ለመግኘት ይስማማሉ። መኪናውን አብረው እየመረመሩ ሳለ ቴሱክ በመንገድ ላይ ተወግቶ በህይወት የሚተርፍ የወንበዴ መሪ ብዙ የለም ይለዋል። ዶንግሱ እንደ ሌሎች ሰለባዎች ማንኛውም ሰው ሊሞት እንደሚችል፣ እሱ ግን ቢላውን ነጥቆ አጥቂውን መልሶ መውጋት እንደቻለና ገዳዩ በዚያ በኋላ እንደሸሸ ይመልሳል። ይህ ለቴሱክ አንድ ሀሳብ ያመጣለታል። ዶንግሱ ከወጋው በመኪናው ውስጥ የገዳዩ ደም መኖር አለበት። በጥንቃቄ ይፈልጋል። በመጨረሻም መሪው ላይ የደረቀ ደም ያገኛል። ከመሄዳቸው በፊት ግን በአቅራቢያቸው ከፍተኛ ጩኸት ይነሳል። የሆኑ ወንበዴዎች ባህር ይገባሉ። እነሱም ለመሪያቸው ለመበቀል የመጡት በቁጣ የተሞላው ረዳቱ የሚመራቸው የሳንግዶ ሰዎች ናቸው። በቁጥር ቢበልጡትም ዶንግሱ ከደረሰበት ጉዳት ጋር በፍርቱ ይዋጋል። ቴሱክ ግን በኃይል ተበልጦ መሬት ላይ ወድቆ ይደበደባል። አንደኛው አጥቂ መምታቱን ሲቀጥል ዶንግሱ ጣልቃ በመግባት ያድነዋል። ከዚያም የሳንግዶ ረዳት ሰዎች ዶንግሱን እንዲይዙት በማዘዝ ሊገድል ይሞክራል። ነገር ግን ቴሱክ መልሶ ወደ ትግሉ ይገባል። በዚያ ብጥብጥና አስገራሚ ትግል ውስጥ ቴሱክ በስተት የሳንግዶን ረዳት ይወገዋል። በድንጋጤ ደንዝዞ ይቆማል። እሱን ለመግደል ጨርሶ አላሰበም ነበር። ዶንግሱ ወዲያውኑ ሁኔታውን በመቆጣጠር ፖሊሶቹ ከመምጣታቸው በፊት ቴሱክ እንዲሄድ ይነግረዋል። በኋላ ላይ ዶንግሱ የታማኝነትና የውጤቱን አስከፊነት ለማሳሰብ አስከሬኑን በራሱ ሰራተኞች ፊት በጭካኔ ይቀብረዋል። በሌላ ቦታ ተከታታይ ገዳዩ ኪዮንግ በቅርብ የገደለውን ሰው መኪና እየነዳ ይሄዳል። የሟቹ ስልክ ይጮሃል።
ባለቤቱ በቁጣ ለምን እንደዘገየ ትጠይቅ ነበር። በማግስቱ በፖሊስ ጣቢያው የፖሊስ አዛዡ ለቴሱክ የእገታ የወንጀል ጉዳይ በመስጠት ተጠርጣሪውን እንዲይዝ ያዘዋል። ቴሱክ በብስጭት ይጮሃል። ቅድሚያ ሊሰጥ የሚገባ ለተከታታይ ገዳዩ ነበር። ከመጀመሪያው ጀምሮ ተከታታይ ገዳይ መሆኑን እንዳስጠነቅቃቸው፣ ነገር ግን ማንም እንዳላምኑ ያስታውሳቸዋል። የፖሊስ አዛዡ ሌላ የምርመራ ቡድን አሁን ለተከታታይ ግድያው ጉዳይ እንደተመደበ ለቴሱክ ይነግረዋል። አሁን የነሱ ስልጣን አይደለም፣ ይልቁንም ቴሱክ በእገታው ጉዳይ ላይ ብቻ እንዲያተኩር ያዘዋል። ቴሱክ ሳይወድ በግዱ ከስራ ባልደረቦቹ ጋር በመገናኘት ሁኔታውን ያብራራል። ተጎጂው አንድ ሀብታም የጋና ነጋዴ ነው። ያገተው አካል በእርግጠኝነት የካሳ ገንዘብ እንደሚጠይቅ ያምናል። እንደተጠበቀውም የባለቤቱን የስልክ ጥሪዎች መከታተል ይጀምራል። ብዙም ሳይቆይ አጋቹ እሷን በማግኘት ገንዘቡን ወደ አንድ ምግብ ቤት እንድታመጣ ያዛታል። እሷም አጋቹን እዚያ የምታገኘው መስሏት ወደ ምግብ ቤቱ ታመራለች። ቴሱክና ረዳቱ በአቅራቢያው ተደብቀው እሱ እንደመጣ ወዲያውኑ ለመያዝ ይጠባበቃሉ። ነገር ግን የገንዘብ ቦርሳውን የተቀበለችው ምንም የማታውቅ የምግብ ቤት ባለቤት ነበረች። ቴሱክ አጋቹን ከሌላ ጣሪያ ላይ ሆኖ ሲከታተል ያስተውላል። ሰውየው መታየቱን ሲያውቅ ይሮጣል። ቴሱክና ባልደረባው በየመንገዱ ያሳድዱታል። እሱ ግን እጅግ በጣም ፈጣን በመሆን ይሰወራል። የምግብ ቤቱን ባለቤት ለመጠየቅ ይመለሳሉ። እሷ ምንም የምታውቅና በምንም አይነት ከባድ ጉዳይ ውስጥ እንደገባች ያልተረዳች ንጹህ ሰው ሆና ትገኛለች። ሆኖም ግን አንድ ነገር ታስታውሳለች። ጠላፊው ከምግቡ ጋር አንድ የሆነ የምርት ስም ያለው ሶዳ ይጠጣ ነበር። በሚያሳዝን ሁኔታ ያ የተፈጸመው ከሰዓታት በፊት ነበር። ቴሱክና የፎሬንሲክ ቡድኑ ትክክለኛውን ጠርሙስ ለመፈለግ ወደ ዕቃ ማከማቻ ቦታ በመሮጥ ስፍር ቁጥር የሌላቸው ባዶ ጠርሙሶች ይፈትሻሉ። ከሰዓታት ፍለጋና የተሰበሩ ጠርሙሶችን ክምር በኋላ ቴሱክ ተስፋ መቁረጥ ይጀምራል። ነገር ግን ሴቷ መርማሪ ታበረታተዋለች። እሷ እንዲህ ያሉ አሰልቺ ስራዎችን ተለማምዳቸዋለች። በተጨማሪም የእሷ ቡድን በተከታታይ ገዳይ መኪና መሪ ላይ የጣት አሻራ ማግኘታቸውና ባለቤቱን ለመለየት እየሞከሩ እንደሆነ ታሳውቃቸዋለች። ከረጅምና አሰልቺ ቀን በኋላ ቴሱክ ተስፋ ቆርጦ ወደ ጣቢያው ይመለሳል። ድካምና ብስጭት ይበረታቱበታል። ድንገት ሴቷ መርማሪ አስደሳች ዜና ይዛ ትመጣለች። እድለኛ ነበሩ። ከአንዱ የሶዳ ጠርሙስ ላይ የጣት አሻራ ለማግኘት የቻለች ሲሆን ከነዚህ አሻራዎች መካከል አንደኛው በመርማሪው መሸፈኛ ላይ ከተገኘው ጋር ይዛመዳል። ማለት አጋቹና ተከታታይ ገዳዩ አንድ ሰው ናቸው ማለት ነው። የጠረጠሩትን ሰው ማንነትና አድራሻ የያዘ ፋይል ለቴሱክ ትሰጠዋለች። ቴሱክ ወደ መኖሪያ ቤቱ ሲሄድ አከራዋ ሰውየው ለተወሰነ ጊዜ ወደ ቤት እንዳልመጣ ትነግረዋለች። በአፓርታማ ውስጥ ያለው አየር ይሸታል፣ እንዲሁም የታፈነ ነው። ቴሱክ የተጠርጣሪውን ፎቶግራፍ እስኪያገኝ ድረስ ቦታውን ይፈልጋል። ፎቶው ዶንግሱ ከሳለው ጋር እጅግ በጣም ይዛመዳል። ወዲያውኑ ቴሱክ ለታገተው ሰው ባለቤት የተደረገውን የካሳ ጥሪ ድምጾች የእጅ ስራ ባልደረባውን እንዲልክለት ይጠይቃል። ከዚያም ከዶንግሱ ጋር በመገናኘት ያጋቹን ድምፅ ያሰማዋል። ዶንግሱ ወዲያውኑ ድምፁን ይለየዋል። በፊቱ ላይ እርካታ ይታያል። በስተመጨረሻ ዝናውን ያጠፋው ሰው እጁ ላይ ሊገባ ነው። ቴሱክና ዶንግሱ ከዶንግሱ ሰራተኞች ጋር በሚስጥር ስብሰባ ያዘጋጃሉ። ከባለስልጣናቱ አንዱ የገዳዩን እናት ስልክ ጥሪ መዝገብ እንደመረመሩና በተደጋጋሚ የሚያገኙትን አንድ አጠራጣሪ ቁጥር እንዳገኙ ሪፖርት ያደርጋል። ያሉበትን ቦታም መከታተል ችሏል። ዶንግሱ ብዙ ሰዎችን በመሰብሰብ ገዳዩን ሲያገኝ ምን ማድረግ እንዳለባቸው ግልጽ መመሪያ ይሰጣል። የተጠርጣሪው ፎቶግራፍ ቅጂ ለሁሉም ይሰራጫል። አጠራጣሪ ሰዎች ወደ ተከታተሉበት አካባቢ ይነዳሉ። ሰዎቹ በየመንገዱ በመበተን የሱቅ ባለቤቶችንና መንገዶችን ይጠይቃሉ። ፍለጋው ያለምንም ውጤት ለቀናት ይቆያል። አንድ ዝናባማ ቀን ዶንግሱ ፍለጋውን አብረው ለመቀጠል ቴሱክን ይጠብቃል። በከባድ ዝናብ ውስጥ ቆሞ ሳለ ዶንግሱ አንዲት ወጣት ተማሪ በዝናብ ያለ ጥላ ቆማ ያስተውላል። ልብሷ እርሷል። የእሱን ጃንጥላ ይሰጣታል። መጀመሪያ ላይ እምቢ ብትልም እሱ ግን በቀስታ በመለመን በጣም አስፈላጊው ነገር በትምህርቷ ላይ ማተኮርና ስኬታማ መሆን እንደሆነ ይነግራታል። ቴሱክ ሲደርስ ዶንግሱ በዝናብ ውስጥ ቆሞ ያገኘዋል። ጃንጥላውን እንደሰጣትም ይረዳል። ቴሱክ ልጅቷን ይገስጻታል። ከማታውቁ ሰው በተለይም እንደ ዶንግሱ ካለ የወንበዴ መሪ ዕቃ እንዳትቀበል ያስጠነቃታል። ነገር ግን ቴሱክ እየጮኸ በነበረበት ወቅት ዶንግሱ ደግነቱን በማሳየቱ ልጅቷ በጨዋታ ዶንግሱ የተሻለ ሰው ይመስላል፣ ምናልባትም እውነተኛው ወንበዴ አንተ ሳትሆን አትቀርም በማለት ትመልስለታለች። ያ ቅጽበት በሳቅ ያልፋል። ወደ አውቶቡሷ ገብታ ትሄዳለች። በኋላ ላይ ዶንግሱና ቴሱክ ፍለጋቸውን ከመቀጠላቸው በፊት ከዶንግሱ ሰራተኞች ጋር ለራት ይገናኛሉ። የተነጋገሩ ሳለ ዶንግሱ በስተጀርባ በሚታየው ዜና ላይ አንድ ነገር ድንገት ያስተውላል። ሌላ ግድያ። ተከታታይ ገዳዩ እንደገና ጥቃት ሰንዝሯል። የወንጀሉ ስፍራም ከነሱ ካሉበት በጣም ቅርብ ነው። ነገር ግን ትልቁ ድንጋጤ የመጣውም ዶንግሱ በምስሉ ላይ አንድ የሚያውቀውን ነገር ሲመለከት ነው። የእሱ ጃንጥላ ለወጣቷ ልጅ የሰጣት ያለው ተመሳሳይ ጃንጥላ።
ውስጡ በቁጣ ይሞላል። ልጅቷ ወደ ወረደችበት የአውቶቡስ ጣቢያ በከፍተኛ ፍጥነት ይነዳሉ። በአቅራቢያው ያሉት ሁሉ በመጠየቅና የገዳዩን ፎቶ በማሳየት በከፍተኛ ፍጥነት ይፈልጋሉ። በስተመጨረሻም ወደ አንድ ሆቴል ሲደርሱ እዚያ ክፍል እንደያዘ ይረዳሉ። የሆቴሉ ባለቤት የክፍሉን ቁጥር ይሰጣቸዋል። ወደ ክፍሉ ሲገቡ ግን ባዶ ሆኖ ያገኙታል። እሱ እስኪመለስ ድረስ በህንፃው ዙሪያ በመደበቅ ይጠብቃሉ። ከተወሰነ ጊዜ በኋላ ኪዮንግ በመኪና ይመጣል። ነገር ግን አካባቢውን ያለማቋረጥ እየቃኘ በጥንቃቄ ይንቀሳቀሳል። ከውጭ ሆኖ በአንዱ መስኮት ላይ አንድ ሰው ሲከታተል ያስተውላል። ወዲያውኑ አደጋ እንዳለ በመገንዘብ ይሸሻል። በዚያ ቅጽበት በዶንግሱ እና በቴሱክ መካከል ያለው ትብብር መፍረስ ይጀምራል። አሁን ነገሩ ውድድር ይሆናል። ገዳዩን ቀድሞ የያዘው አካል የራሱ ያደርገዋል። ቴሱክ ለመቅደም ሲል የዶንግሱን መኪና ይገጫታል። ዶንግሱ በቁጣ ተውጦ ፍጥነቱን በመጨመር ሲሽቀዳደም ከሁለቱም መኪና ጋር ይጋጫል። ከመኪናው ወርዶ ገዳዩን ይፈልጋል። እሱ ግን አስቀድሞ ተሰውሯል። ከዚያም የዶንግሱ ቀኝ እጅ ገዳዩ ሲሮጥ ያየዋል። እሱን ለመክበብ ይለያያሉ። ነገር ግን ገዳዩ መለያየታቸውን እንደ ጥሩ አጋጣሚ ይጠቀምበታል። ረዳቱን በደፈጣ በማጥቃት በተደጋጋሚ ይወገዋል። ዶንግሱ የረዳቱን ጩኸት ሰምቶ ወደ ድምፁ ይሮጣል። የቆሰለው ረዳቱ ገዳዩ ወደ ሸሽበት አቅጣጫ ይጠቁማል። ዶንግሱ ደሙ ወደሚመራው የአንድ ካራኦሌ ክለብ ውስጥ ሲገባ ድረስ ፈለጉን ይከተላል። እያንዳንዱ ክፍል በጥንቃቄ ይፈልጋል። በአንድ ክፍል ውስጥ ሁለት ወጣት ሴቶች በእንባ እየዘፈኑ ይመለከታል። ፍርሃታቸው ሁሉም ነገር ይነግረዋል። አንድ ሰው እያስፈራራቸው ነው። ከጀርባ ባለው ክፍል ውስጥ ተከታታይ ገዳዩ አንደኛውን እየገደለ ነበር። ድንገት በሩ በኃይል ይከፈታል። ዶንግሱ ጥሶ በመግባት የተገነጠለውን በር በገዳዩ ላይ ያሳርፍበታል። ዶንግሱ በኃይል ከቀጠቀጠው በኋላ እየጎተተ ይዞት ይሄዳል። ከዚያም መኪና ውስጥ አስገብቶ ወደ አንድ የግል መጋዘን ይወስደዋል። ለቴሱክ በመደወል በተረጋጋ ሁኔታ ያዝኩት፣ አሁን የእኔ ነው ይለዋል። ዶንግሱ ገዳዩን ወንበር ላይ ያስረዋል። ገዳዩ እያፌዘ ለመሆኑ ለምን እንደገደልኳቸው ማወቅ አትፈልግም ሲል ይጠይቃል። ዶንግሱ በቀዝቃዛ ስሜት ማወቅ የምፈልገው አንድ ነገር ብቻ ነው፣ የተጠበሰ ስጋ ትወዳለህ? ምክንያቱም አሁን አንድ ሰው ተቆራርጦ በከሰል ላይ ሊጠበስ ነው ሲል ይመልሳል። እሱን ሊገድለው ጥቂት ሰከንዶች ሲቀሩት በአቅራቢያው የአንድ መኪና ሞተር ድምፅ ይሰማል። ድንገት ቴሱክ መኪናውን በዶንግሱ መጋዘን ደርሶም በመግባት ወደ ጎን ይጥለዋል። ቴሱክ ገዳዩን ይዞ መኪና ውስጥ ያስገባዋል። ከዚያም ለዶንግሱ በአጭርና በትዕቢት የተሞላ እይታ ሰላምታ በመስጠት ይሄዳል። ቴሱክ ገዳዩ ወደ ፖሊስ ጣቢያ በመውሰድ አሳልፎ ይሰጣል። ምርመራው ይጀምራል። ዜናው በፍጥነት ይሰራጫል። ተከታታይ ገዳዩ ተይዟል። ነገር ግን ሁኔታው ገና አስተማማኝ አይደለም። እስካሁን ድረስ አሁን ሙሉ በሙሉ ጥፋተኛ ሊያደርገው የሚችል ጠንካራ ማስረጃ የለም። ይህ በእንዲህ እንዳለ ዶንግሱ ፖሊሶቹ ሁሉንም ካሲኖቹን ሲወረውሩ ዜናውን ባለማመን ይመለከታል። ሰዎቹ ይታሰራሉ። መርማሪዎቹ የቁማር ማሽኖቹን ደንበኞቹን ለማጨበርበር የተሰሩ መሆናቸውን ያረጋግጣሉ። በማጨበርበር ወንጀል በዶንግሱ ላይ የእስር ማዘዣ ይወጣል። በምርመራው ወቅት ቴሱክ ገዳዩ እንዲናዘዝ ለማድረግ ይሞክራል። ነገር ግን ገዳዩ ሆን ብሎ እያበሳጨው ይጫወትበታል። በመጨረሻም ቴሱክ ራሱን መቆጣጠር አቅቶት ይቀጠቅጠዋል። በዚያ ቅጽበት የፖሊስ አዛዡ በቴሱክ ላይ በመተማመኑ ትልቅ ስህተት እንደሰራ ይገነዘባል። ፍርዱ ይጀምራል። ከሁኔታው ግን ገዳዩ በነፃ ሊለቀቅ የሚችልበት እድል እየሰፋ ይመስላል። ከሳሽ አካል ቢላውን በማቅረብ የገዳዩ መሆኑን ይከራከራል። ተከላካይ ጠበቃው ግን መሳሪያውን ከደንበኛው ጋር የሚያገናኝ ምንም አይነት ማስረጃ እንደሌለ ወዲያውኑ መልሶ ይከራከራል። ፖሊሶቹ የአንድን ንጹህ ሰው ስም ለማጥፋት እየሞከሩ እንደሆነ ይከሰሳሉ። አሁንም ቢሆን የእሱን ግድያዎች ጋር የሚያገናኝ ምንም አይነት ጠንካራ ማስረጃ የለም። ተስፋ የቆረጠው ከሳሽ አካል የመጨረሻ ምስክሩ ይጠራል። እሱም ብቸኛው በህይወት የተረፈው ተጎጂ ዶንግሱ ነው። ዶንግሱ በመጋዘን ውስጥ ገዳዩን ሊገድለው ጥቂት ሲቀረው በማቋረጡ ቴሱክ ህይወቱን አደጋ ላይ ጥሎ ነበር። ቴሱክ እውነተኛው የበቀል መንገድ በፍርድ ቤት መስክሩ ገዳዩ በህግ እንዲገደል ማድረግ እንደሆነ ለዶንግሱ አሳምኖት ነበር። ዶንግሱ በምስክርነት ወንበር ላይ ይቀመጣል። ገዳዩን በገዛ ዓይኑ ማየቱንና በእሱ መወጋቱን በግልጽ ይናገራል። ነገር ግን ተከላካይ ጠበቃው እሱ የወንበዴ ቡድን መሪ መሆኑን ለፍርድ ቤት በማስታወስ በዶንግሱ ታማኝነት ላይ ጥቃት ይሰነዝራል። በወንበዴዎቹ ህይወት ውስጥ ብጥብጥ እና መወጋጋት የተለመደ ነገር መሆኑንና መወጋቱ ብቻ ደንበኛው ተጠያቂ መሆኑን አያረጋግጥም በማለት ይከራከራል። ዶንግሱ በተረጋጋ ሁኔታ ጃኬቱና ሸሚዙን ይወልቃል። በዚያች ሌሊት ምን እንደተፈጠረ ሁሉንም ዝርዝር ሁኔታ ያብራራል። ሰውነቱን የሸፈኑትን ጠባሳዎች ለዳኛው ያሳያል። ከዚያም አንድ በጣም አስፈላጊ ነገር ያብራራል። ከተሞክሮ በመነሳት ለመግደል በተደጋጋሚ ቢላዋ የሚጠቀሙ ሰዎች ደጋግሞ በመጠቀማቸው ምክንያት ጠባሳና የተጎዳ የጥፍር አካል ይኖራቸዋል። በተጨማሪም በትግላቸው ወቅት የገዳዩን በግራ ትከሻው ላይ እንደወጋው ይገልጻል። ፍርድ ቤቱ ገዳዩ ሸሚዙን እንዲያወልቅ ያዛል። በግራ ትከሻው ላይ ዶንግሱ የገለጸው ጠባሳ ይገኛል። ፍርድ ቤቱ በጸጥታ ይዋጣል። ዶንግሱ ቀደም ሲል በቀረበበት የማጭበርበር ወንጀል ምክንያት ወዲያውኑ ይታሰራል። ተከታታይ ገዳዩም ጥፋተኛ ሆኖ ተገኝቶ የሞት ፍርድ ይፈረድበታል። በቴሱክና በዶንግሱ መካከል የነበረው ሚስጥራዊ ስምምነት የመጨረሻ ክፍል ያን ይገለጻል።
ዶንግሱ ለመመስከር የተሰማውን በአንድ ቅድመ ሁኔታ ነበር። ስምምነቱ እሱና ሰዎቹ ገዳዩ ባለበት ተመሳሳይ እስር ቤት ውስጥ እንዲታሰሩ ነበር። ዶንግሱ ወደ እስር ቤት ይወሰዳል። ሰዎቹ በከፍተኛ ክብር ይቀበሉታል። ዶንግሱ በተረጋጋ ስሜት ፈገግ እያለ ሲመለከተው፣ የኪዮንግ ፊት ግን በፍርሃትና በድንጋጤ ይሞላል። ቆይቶ በእስር ቤቱ መታጠቢያ ክፍል ውስጥ ውሃው በድንገት ይቆማል። ገዳዩ ቀና ብሎ ሲመለከት ዶንግሱ ገመድ ይዞ በአጠገቡ ቆሞ ያገኘዋል። ዶንግሱ ፈገግ ብሎ ለመሆኑ ከዚህ በፊት መወዣወዣ ላይ ተጫውተህ ታውቃለህ ሲል ይጠይቀዋል። ፊልሙ ተጨማሪ ማብራሪያ ሳያስፈልገው እዚህ ላይ ያበቃል። ገዳዩ በስተመጨረሻ የራሱን ዋጋ እንዳገኘና ቅጣቱን እንደተቀበለ ሙሉ በሙሉ እርግጠኞች እንሆናለን። መልካም ጊዜ።